ጽናት ሊባኖስ እውነት ነው ሚጢጥየዋ አለችና ሳመቻት። ጽናት አቶ ኪዳኔን አየት ታደርጋ እጇን ዘረጋችላቸው። እሱም እጁን ዘረጋላት። ተጨባበጡ። እጁን ወዲያው ለቀቀችና ንግቡ አለቻቸው። ከዛም ተከታትለው ገቡ። ጽናትና ሊባኖስ ምግብ ማቀራረብ ጀመሩ። ጽናት የቆረጠችውን የቁርጥ እንጀራ ልታዚዝ ስትል ሊባኖስ ቆይ እኔ አሲዛለሁ አንቺ ቡናውን አፊ አለቻት። ጽናትም እሺ ልብዬ ብላ ወደ ቡናው ሄደች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ከሁላችን ጋር ይሁን። ብዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ ቀደም ብዬ ሰማችሁ ክፍል 14 ጽናት መጨረሻ መስመር ነበረ። ዛሬ ደግሞ እንግዲህ ክፍል 15 የምንቀጥል ይሆናል። መልካም ቆይታ። ጽናት በጸሎትን አየቻት። በጸሎት አይኖቿን ወደ አንድ አቅጣጫ አድርጋ አርገበግባቸዋለች። ጽናት ግራ ገባት፣ ግን ዝም አለች። ምን እየተፈጠረ እንደሆነ ግራ ገባት። ሊባኖስ አየቻት። አይናቸው ሲገጣጠም ሁለቱም አይናቸው መልሰው ጽናት ምሳቸውን ከበሉ በኋላ ቡና መቁላት ጀመረች። አሁንም በድጋሚ በጸሎትን እያየቻት ካፈጠጠችበት አይኖቿን መለስ አላረገችም። ሁሉም በልተው ጨርሰዋል። ሲበሉ በጸሎትና ሊባኖስ ነበር ያጎረሰቻት። ጽናት ግራ ገባት። ወደ ሊባኖስ ዞር ሊባኖስን በጥያቄ አስተያየት አፈጠጠችባት። ሊባኖስ ግን ዝም ብላ ከአቶ ኪዳኔ ጋር ማውራቷን ቀጠለች። ጽናት አቆነጠነጣት። ቡናውን ቆርጣ ስትጨርስ ውጭ ወጣች። ቡናውን እየወገጠች ጆሮዋን ወደ ቤት ጣለች። የሹክሹክታ ድምፅ ይሰማል። ምን እንደሚሉ ግን አይሰማም። ቡናውን ወቅታ ወደ ቤት ስትመለስ ሊባኖስና አቶ ኪዳኔ ዝም አሉ። ጽናት ጨነቃት። ሁለቱንም በተራ አየቻቸው። አይኗን መለሰች። ጽናት ጀበናው ላይ ውሃና የቡና ዱቄቱን ጨምራ ጣደችው። ቡናውን ትዳ እስኪፈላ ፈልቶ እስኪሰክን ሁሉንም በተራ እያየቻቸው በጸሎት ምንም ቃል ቤት ከገባች በኋላ አላወጣችም። ቡናውን ቀርታ ልትሰጣት ስትል ሊባኖስ ቆይኔ እሰጥልሻለሁ ስትል ጽናት አይ እኔ እሰጣለሁ አለች። ሊባኖስ ቁጭ በይ አልኩሽ አለችና ተቆጥታት ጽናት ግራ ተጋባች። እሺ አለች። ሊባኖስ ቡናውን በጸሎት በእጇ እንኪ ያዢ ቡና ብላ ሰጠቻት። በጸሎትም በዳበሳ መልክ ተቀበለቻት። ጸጥታ ስጨርስ ሊባኖስ ተቀብላ ለጽናት ሰጠቻት። ጽናት ይበልጥ ግራ ገባት። ሳታስበው እንኪያዥ ቡና አለቻት። አንደኛው ተፈልቶ ሁለተኛው ሊቀዳ ሲል ሊባኖስ ስልኳ ጠርቶ ወጣች። ጽናት ቡናውን ቀርታ ለጋሽ ኪዳኔ ልሰጣቸው ስትል ቆይኔ እሰጥልሻለሁ ሲሏት ጽናት ብስጭት ብላ አይ ምንድን ነው እኔ እሰጣለሁ ምናምን የምትሉት አለችና ለእሳቸው አቀብላቸው። ከዛም ለሊባኖስም አስቀመጠችላት። አቶ ኪዳኔ ፊት በፍራቻ ተውጧል። የአቶ ኪዳኔ ፊት
በፍራቻ ተውጧል። ጽናት ሌላኛውን የበጸሎትን ቡና አንስታ ለመስጠት በጸሎት ፊት ቆመች። ቡና የያዘው እጇን ወደ በጸሎት ዘረጋችው። በጸሎት ግን እጇን አልዘረጋችላትም። ጽናት በጸሎት ላይ ማየት የተሳነው ሰው ፊት ስታይ በእጇ የያዘችውን ቡና በቁሟ ለቀቀችው። ጽናት በጸሎትን ስታያት ማየት እንደተሳናት አወቀች። የያዘችውን ቡና በቁሟ ለቀቀችው። ጽናት ከዛ ሰዓት ጀምሮ እራሷን አልነበረችም። ውስጧ ዝብርቅርቅ ብሎባት ነበር። ደርቃ ቀረች። በቆመችበት የያዘችውን ትኩስ ቡና እግሯ ላይ ቢደፋም አልተሰማትም። በጸሎት ቡና ወደ ወደቀበት እጆቿን በመዳሰስ አይኖቿን ወደ ጣሪያው ወረወረችው። በጸሎት ለስለስ ባለ ድምፅ ምንድን ነው? ምን ተፈጠረ? አለች ጽናት። አይሆንም ብላ ጮኸች። ያኔ ሊባኖስ በፍጥነት በሩን በርግዳ ገባች። ሁሉም ጽናትን ለማረጋጋት ይሞክሩም አልቻሉም። ጽናት እንዲነቃ ብላ አይ 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 ሊሆን አይችልም ትላለች። ከዛም ፍዝዝ ብላ ትቆያለች። ሊባኖስ ጽናትን ደግፋ ፍራሽ ላይ ጋደም አደረገቻት። ጽናት ግን በጭራሽ ውስጧ አላረፈም። መንከትከት ጀመረች። ሊባኖስ በጣም ደነገጠች። አቶ ኪዳኔም እንደዛው በጸሎት ምን እንደተፈጠረ ጠይቅም ምላሽ አላገኘችም። ከዛም ቀዝቀዝ ባለ ድምፅ ጽናቴ ጽናቴ ደህና ነሽ እህቴ አለቻት። መልስ አልተሰጣትም። ከዛም ሊባኖስ እህቴ ደህና ነች፣ እህትሽ ደህና ነች አለቻት። አሁንም መልስ አልነበራትም። ከዛ በኋላ ግን የቀኝ እጇን ወደ ጽናት አገጭ ሰዳ ቀና ካረገቻት በኋላ ምነው ፈልተሽ ነው ወይ አለቻት። አይዞሽ አትፍሪ፣ ያሰብሽውና የምታስቢለት የምትጨነቂለት ሰው እንደማታጣ ተስፋ አደርጋለሁ አለቻት። እንግዲህ ብሎ የሴቲቱ አይን ከጽናት አይኖች ጋር ተገጣጠሙ። ቤተሰቦች ሼር ላይ ኮሜንት እያደረጋት አይኗን ስታየው ድንገት ደነገጠች። በፈጣሪ ሰላም ቀረች። ይበላችሁ በክፍል የልብ ምቷ ጨመረ። ልቧ መታ። ሰላሙን እንደ ጉድጓድ ድው 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 ማለት ጀመረ። ሴቲቱ የጽናትን ድንጋጤ አስተዋለች። ምነው ለምን ደነገጥሽ? አለቻት አለችና እጇን ከጽናት እጅ እና ካገጯ ላይ አነሳች። ከዛም የቀኝ እጆቿን ወደ ጽናት ዘርግታ እንተዋወቅ ሚጢጥየዋ ሊባኖስ እባላለሁ አለቻት። ጽናት የሊባኖስን እጅ በአይኗ አተኩራ እያየቻቸው ያንቺም ስም ማን ነው አለቻት። ጽናት እርብት ብታለች። እጆቿን በቀስታ ወደ ሊባኖስ እጆች ወስዳ አጣመረቻቸው። ከዛም የጽናት ትንፋሽ ተቆራረጠ። እኔ የእኔ ስም ደግሞ ጽናት ይባላል አለቻት። ሊባኖስ እሺ የተጨነቅሽ ትመስያለሽ ሚጥየዋ ጽናት መጣው ውሃ ይዤልሽ አለቻትና ሄደች።